ጤና ይስጥልን ልጆች፣ የዛሬ አበባዎች፣ የነገ ፍሬዎች። እንደምን አላችሁ ልጆች? ደህና ናችሁ ልጆች? ቁጭ በሉ። አንተ አትጋፋ። እዛ በቀኝ በኩል ያለው ይህ ድምጽ ለዘመናት በተለይም በ80ዎቹ መጨረሻና በ90ዎቹ መጀመሪያ ልጅነታችንን ያሳለፍን ውድ ኢትዮጵያውያን የምናስታውሰው ድምጽ ነው። ጤና ይስጥልን። እንደምን ከርማችኋል? እኔ በሱ ፍቃድ ተገኘ እሰኛለሁ። ፕሮግራሙ ደግሞ ጠይም ብዕር ነው። በዛሬ በጠይም ብዕር ልናነሳላችሁ፣ ልንነግራችሁ፣ ልናከብራቸው የወደድነው የምንጊዜም ኢትዮጵያ ባለውታ በተለይም በ80ዎቹና በ90ዎቹ የነበርን ኢትዮጵያውያንን በትውልድ የቀረጹ የመከሩ ያስተማሩና የነገሩ ኢትዮጵያዊው ተወዳጁን አባት አባባ ተስፋዬ ወይንም ተስፋዬ ሳህሉ ልናነሳ ነው። እንግዲህ አባባ ተስፋዬ ወይንም ተስፋዬ ሳህሉ ሰኔ 201916 ዓመተ ምህረት በቀድሞ አጠራሩ ባሌ አውራጃ ከዱ በተሰኘው አካባቢ ነበረ የተወለዱት። እዛ ተወልደውም ትምህርታቸውን ባሌና ጊኒራ አካባቢ ተምረዋል። በኋላም ቤተሰቦቻቸው በስራ ምክንያት ወደ ሐረር ሲጓዙ እሳቸውም አብረው ተጉዘዋል። ሐረርም ተምረዋል። ከሐረር ቆይታ በኋላም ቤተሰቦች በተለይም ወደ አዲስ አበባ ሲጓዙ ቤተሰባቸውን ተከትለው በ14 ዓመታቸው ወደ አዲስ አበባ በመምጣት ኮከበ ጽባህ የተሰኘው ትምህርት ቤት ውስጥ ገብተው ተምረዋል። አባባ ተስፋዬ እንግዲህ አባባ ተስፋዬ ከወላጆቻቸው ጋር ብዙ መኖር አልታደሉም። ምክንያቱም ገና በልጅነታቸው ጣሊያን ኢትዮጵያን ከወረረ በኋላ በርካቶችን ሲረሽን ስለነበረ ከነዛ ከተረሸኑት ሰዎች መካከል የአባባ ተስፋዬ ወላጅ አባትና እናት ዕጣ ክፍላቸው ሆኖ አብረው የተረሸኑ በመሆናቸው ወላጆቻቸውን እንደ በርካታ ኢትዮጵያውያን ለዘመናት እድሜ ድረስ ጠግበው አልኖሩም። ግን ይገርማል። አባባ ተስፋዬ ሕይወታቸውን ለማሸነፍ ጥረት በሚያደርጉበት ጊዜ የአዲስ አበባ ባህልና ኪነጥበብ ቢሮ በወቅቱ በታለንትና በተለይ በሌሎች ጉዳዮች የኪነጥበብ ፍቅር ያላቸው ልጆች ሲያሰባስብ አባባ ተስፋዬ ያን ዕድል በመጠቀም በወር 11 ብር ተቀጥረው በአዲስ አበባ ባህልና ኪነጥበብ ውስጥ መስራት ጀመሩ። በነገራችሁ ላይ ስለ አባባ ተስፋዬ ስናነሳ አባባ ተስፋዬ ከ10 በላይ የሚሆን ሙያ እንዳላቸው ነው የሚነገረው። ቲያትረኛ ናቸው፣ ዘፋኝ ናቸው፣ የዘፈን ግጥምና ዜማ ደራሲ ናቸው፣ ምትሃተኛ ጭምር ናቸው። ቀረርቶ፣ ሽለላ የግላቸው ነው። እረ ሌላም ስለ አባባ ተስፋዬ በጣም ብዙ የሙያ ክህሎት ማንሳት እንችላለን። ግን አባባ ተስፋዬ በተለይ በኢትዮጵያ የኪነ ጥበብ ታሪክ ውስጥ በርካታ ነገር አከናውነው ያለፉ አስገራሚ የምንጊዜም ኢትዮጵያ ጀግና ናቸው። ጥር 23 1957 ዓመተ ምህረት የኢትዮጵያ ቴሌቪዥን በይፋ ተቋቁሞ ስራውን ሲጀምር አባባ ተስፋዬም እንግዲህ ለልጆች የሚመጥን ሐሳብና ፕሮፖዛል በማዘጋጀት ወደ ኢትዮጵያ ሕዝብ ከተፋሉ። እንግዲህ ለዘመናት በኢትዮጵያ ታሪክ ውስጥ ጤና ይስጥልን ልጆች እያሉ ተረትና ምሳሌን እየነገሩ ለ42 ዓመታት በቴሌቪዥን ለመላ ኢትዮጵያውያን ደርሰዋል። አባባ ተስፋዬ በጣም የሚገርማችሁ እሱ ብቻ አይደለም። አባባ ተስፋዬ በተለይም ኢትዮጵያውያን በደቡብ ኮሪያና በኮሪያ ጊዜ በነበረው ጦርነት የሰላም ማስከበር እንግዲህ እርምጃ ለመውሰድ ከተላኩ የኢትዮጵያን ልዑካን ጋር ወደ ኮሪያ በመዝመት እዛም ከዘመቱ በኋላ በሙያቸው ሰራዊቱን በማበረታታት ከአንድም 2 ጊዜ ዘመቱ የኮሪያ ዘማች ናቸው። አባባ ተስፋዬ ስለ መድረክ ሲነሳ ትወናን በተለይ ሕይወት ሰጥተው ከተወኑ መድረክን ካደመቁ ቀዳሚ የኢትዮጵያ ባለውለታዎች መካከል ተጠቃሽ ናቸው። በተለይም የሚገርማችሁ ከ70 በላይ የሚሆኑ የመድረክ ተውኔቶችን ተውነዋል፣ ጽፈዋል፣ አዘጋጅተዋል። በኢትዮጵያ ውስጥ በዘመኑ ሴት ተዋናይ ባልነበሩበት በዛ ዘመን የሴት ገጸ ባህሪያትን በመላበስ የተወኑ ከተፈጥሮ ውጭ በመተወን የሚታወቁ ታሪክ የሚያወሳቸው የኢትዮጵያ የምንጊዜም የቲያትር የመድረክ ተዋናይ ጀብዱኛ ናቸው ማለት እንችላለን። በተለይ ጎንደሬው ገብረ ማርያም፣ አፋጀሽኝ፣ ጠላሻጯ፣ ጠጅ አሳላፊ በሚባሉ ቲያትሮች ውስጥ የሴት ገጸ ባህሪን በመተወን
በብቃት የተወኑ የኢትዮጵያ ምንጊዜም የቲያትርም የመድረክ ጀግና ጭምር ናት። በኋላም ላይ ሰላም ገብረስላሴ የተሰኘች ቆንጆ ተዋናይ ስትገኝ የእሳቸው ሚና አሳልፈው ለሷ እንደሰጡ ይነገራል። በኢትዮጵያ የብሔራዊ ቲያትር ላይ በቆሙበት መድረክ ለ36 ዓመት ካገለገሉ በኋላ በ1970ዎቹ አካባቢ ጡረታ እንደወጡ ይነገራል። አባባ ተስፋዬን ስናነሳ ስራዎቻቸው በጣም የሚናገሩላቸው በተለይም በዘመናቸው ኮከብ የነበሩ ኪነ ጥበብ ንጉሴ ነው ስራዎች አሳዳሪዎቼ ናቸው በሚል ለጥበብ ያላቸውን ሙያ የተናገሩ የምንጊዜም ኢትዮጵያ ጀግናችንም ጭምር ናቸው። ስለ አባባ ተስፋዬ ስናነሳ አባባ ተስፋዬ ጀርመን፣ ጃፓን፣ ግብጽ፣ ሱዳንና ኮሪያ በተለያየ የስራ ዘመን ውስጥ ተዘዋዙረው መድረክን ተጫውተውበታል፣ ተውነውበታል። እንግዲህ እኔ በሄድኩበት አልሰደድም ተሰድጄም አልቀርም በማለት ለሀገር ያላቸውን ፍቅር በመመለስና ሀገራቸው ላይ ዘመናት ስራዎቻቸውን በመስራት የኖሩ ያለፉ የኢትዮጵያ የምንጊዜም ጀግናችንም ጭምር ናቸው። አባባ ተስፋዬን ስናነሳ የተለያየ ቋንቋን አቀላጥፎ እንደሚናገሩ ይነገራል። እንግሊዘኛ፣ ፈረንሳይኛ፣ ጣሊያንኛ ከሀገር ውስጥ ቋንቋ ደግሞ አፋን ኦሮሞንና አማርኛን ጥንቅቅ አድርገው እንደሚናገሩ ጭምር ነው የሚነገርላቸው። አባባ ተስፋዬ 2 ልጆችን አፍርተዋል። 5 የልጅ ልጆችንም ደግሞ እንደተመለከቱ ነው በህይወት ዘመናቸው ታሪካቸው የሚናገረው። አባባ ተስፋዬ ከቀዳማዊ ኃይለ ሥላሴ ዘንድ ለሀገር ባበረከቱት በኪነ ጥበብ ዘርፍ ላበረከቱት አስተዋጽኦም ጭምር 3 ጊዜ ወርቅና ስጦታን የተሸለሙ የምንጊዜም ኢትዮጵያ ጀግና ናቸው። በተለይ በ1991 አካባቢ ደግሞ በኪነ ጥበቡ ዘርፍ የህይወት ዘመን ተሸላሚ ናቸው ተብለው እንግዲህ ሽልማት የተሰጣቸው ናቸው። በንጉስ ቀዳማዊ ኃይለ ሥላሴ ዘመንም የቅዱስ ጊዮርጊስ ባለ 1 ኮከብ ዘንባባ ሽልማትን ያገኙ ምንጊዜም ኢትዮጵያ ጀግና ጭምር ናቸው። በኪነ ጥበብ ዘርፉ እንደዚሁ ሽልማት አግኝተዋል። ከዩኒየን አሜሪካም እንደዚሁ ሜዳሊያና ሽልማት የተበረከተላቸው ድንቅ ኢትዮጵያ የምንጊዜም ጀግናችን ናቸው። እንግዲህ አባባ ተስፋዬ በተለይም በህይወት ዘመን መጨረሻቸው አካባቢም በዩኒቲ ዩኒቨርሲቲ የሚሰጥ አንድ የህይወት ዘመን ሽልማት በሼህ ሁሴን አሊ አላሙዲን የተሰየመ የህይወት ዘመን ሽልማትም ተሸልመው እንግዲህ ተቀበለው ደህና ሁኑ ልጆች የዛሬ አበባዎች እያሉ በህይወት ያጣናቸው የምንጊዜም ኢትዮጵያ ባለውለታ ናቸው። እንግዲህ እኛ የኢትዮጵያ ልጆች የእሳቸውን ታሪክና ሐሳብ እየሰማን ዛሬ ድረስ ስናመሰግናቸው ኖረናል። ምክንያቱም በልጆች አእምሮ ውስጥ የዘሩት ነገር እንግዲህ ቀስ እያለ እያደገና እየለመለመ መጥቶ በርካታ ፍሬን እንደሚያፈራ ሁሉ እሳቸውም የፍሬው ውጤት ፍሬው መልካም እንዲሆን ያደረጉት ነገር ሁሌም በተለይ 80ና 90ዎቹ ልጆች ያስቧቸዋል፣ ያስታውሷቸዋል፣ ያወሷቸዋል። እኔም ዛሬ በጠይም ብዕር እኚህን ድንቅ አባት እናመሰግናቸው ወደድን። ጠይም የሆነ ሐሳባቸውን ብዕር ያስቀመጠላቸው ታሪካቸውን ለእናንተ ላቀርብላችሁ ወደድኩኝ። እንግዲህ አዲሱን ትውልድ ከፍቅር፣ ከክብር፣ ከስነ ምግባር፣ ከእውቀትና ከንባብ ጋር ቀይጠን እንስራ እላለሁኝ። እኔ በሱ ፍቃድ ተገኝ ነኝ። ፕሮግራም ደግሞ ጠይም ብዕር ነው። እናም አዲስ የሆናችሁ ለዚህ ፔጅ እየገባችሁ ሰብስክራይብ በማድረግ ሐሳቦቻችን፣ ታሪኮቻችን ወደ እናንተ እንዲመጡ ከወደዳችሁ የደውሏን ድምጽ በመጫን አብራችሁን እንደምትሆኑ እንድታረጋግጡ ጠይቃለሁ። እኔ በሱ ፍቃድ ተገኝ ነኝ። ብዕር ከሰይፍ ይልቃል። ስለ እውቀት እንስራ። ጤና ይስጥልን።